ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የምዕራባውያን ልሳናት አይናገሩን እንጂም እስራኤል ያቃታት ይመስላል። የኢራን በቀል መቋቋም ተስኗታል። ደመላሽ የሆነችው ቴህራን የእስራኤልን ከተሞች የእሳት ራት አድርጋቸዋለች። በዛሬው ዕለትም የእስራኤል ማዕከላዊ ክፍል በሚሳይሎች ጥቃት ተፈጽሞበት አካባቢዎቹ በፍንዳታ ተውጠው ታይተዋል። አይረንዶም የመሳሰሉ የአየር መቃወሚያዎች በኢራን ክሩዝ ሚሳይሎች ፊት አቅም አጥተው ተስተውለዋል። በዚህም ለበቀል ወደ እስራኤል የተላኩት ሚሳይሎች ዋናውን ተፈላጊ መሪውን ኔታንያሁ ማግኘት ባይችሉም ወንድማቸው ላይ የበቀል በትራቸውን ሳያሳርፉ እንዳልቀሩ እየተገለጸ ይገኛል። እስራኤል የኢራን የመልስ ምት ከብዷት መንገዳገድ እየታየባት ባለበት በዚህ ሰዓት ደግሞ ኢራን ገና የበቀል እርምጃን አልጀመርኩም ስትል ተስፋ አስቆራጭ መልእክቷን ወደ ቴልአቪቭ አሻግራለች። በዝርዝር እንመለስበታለን። በሌላኛው መረጃችን ደግሞ አሜሪካ ከባድ ጥቃት ኢራን ላይ መፈጸም ጀምሬያለሁ ስትል የገለጸች ሲሆን በአንጻሩ ኢራን የአሜሪካን ጸረ ሚሳኤል ስለማውደሟ የተሰማውን አክለን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። በትናንትናው ዕለት የኔታንያሁ ታናሽ ወንድም የሆኑት ኔታንያሁ መገደላቸውን የሚገልጹ መረጃዎች በስፋት እየተሰራጩ ይገኛሉ። የእስራኤል መንግስት ግን እስካሁን በጉዳዩ ላይ ዝምታ መርጧል። ከዚህ ቀደም በኔታንያሁ መኖሪያ ቤት ላይ ጥቃት ተፈጽሞ የድሮን ስብርባሪ በኔታንያሁ መኝታ ቤት ላይ ማረፉ የሚታወስ ነው። ዛሬ ደግሞ በዚህ መኖሪያ ቤት ዳግም ጥቃት ተሰንዝሮ የኔታንያሁ ወንድም መገደላቸውን የሚገልጹ መረጃዎች በስፋት እየተሰራጩ ነው። የድሉ ጽዋ ወደ ቴህራን ያዘነበለ ይመስላል። ዶናልድ ትራምፕ ጦርነቱን እያሸነፍን ነው፣ በቅርቡም ይጠናቀቃል ቢሉም ቴህራን ግን አሁንም ከባድ የሚሳኤል ጥቃቶችን እየሰነዘረች ነው የምትገኘው። ቴልአቪቭን ጨምሮ በርካታ የእስራኤል ከተሞች ጋዛን እየመሰሉ ነው። ረዥም ህንፃዎች በቁማቸው ነደዋል። የሚሳኤል ማስጠንቀቂያ ሳይረኖች ሌሊቱን ቴልአቪቭን አስጨንቀው ነው ያደሩት። ይፋና ቴልአቪቭ የኢራን ጥቃት ዋነኛ ዓላማዎች እንደነበሩም ታውቋል። በዋናነት በኔታንያሁ ታናሽ ወንድም ላይ ያነጣጠረ ጥቃት ሰንዝሯል። እስራኤል እየዛለች ነው። በልበ ሙሉነት የጀመረችው ጦርነት ያልጠበቀችው ውርደት እያስከተለባት ይገኛል። ዛሬ የተፈጸመው ጥቃት ደግሞ የኔታንያሁ መኖሪያ ቤት ላይ ያነጣጠረ መሆኑን የኢራን ሰይፎች የትም ሊደርሱ ይችላሉ አስብሏል። ጀሩሳሌም ፖስት እና እስራኤል ቱዲ በዛሬው ዕለት ባወጡት ዘገባ ኢራን በትናንትናው ዕለት በፈጸሞች የሚሳይል ድብደባ ኔታንያሁ የተባሉት የኔታንያሁ ታናሽ ወንድም መገደላቸውን ዘግበዋል። ነገር ግን ይህን የግድያ መረጃ በተመለከተ ከእስራኤል በኩል ምንም አይነት ማረጋገጫ አልተሰጠበትም። ኔታንያሁ የተገደሉት በወንድማቸው ቤንያሚን ኔታንያሁ መኖሪያ ቤት በነበሩበት ወቅት እንደሆነም በትዊተር ላይ በስፋት የተሰራጩ መረጃዎች አረጋግጠዋል። በዚህ ጥቃት የመኖሪያ ቤቱ አብዛኛው ክፍል መፈራረሱና መጎዳቱን የሚገልጹ የቪዲዮ ምስልም ተሰራጭቷል። ሲዛሪያ በተባለችው በሰሜናዊ እስራኤል በምትገኘው የወደብ ከተማ ውስጥ መኖሪያቸውን ያደረጉት ቤንያሚን ኔታንያሁ ቤታቸው በአሜሪካ ሰራሹ አይርዶም የሚሳኤል ጋሻ የታጠረና የሚጠበቅ ነበር። ከአይርዶም ባለፈ በአይን የማይታዩ የሞሳድ ደህንነቱ መኖሪያ ቤቱን 24 ሰዓት በንቃት እንደሚከታተሉ ይነገራል። ሆኖም የሞሳድ ደህንነቶች ለጥቂት በተዘናጉበት የኢራን ሰይፍ እዚህ መኖሪያ ቤት ላይ አርፏል ነው የተባለው። አይረንዶም ጸረ ሚሳኤልን አልፈው የኔታንያሁ ክፍል ውስጥ የዘለቁት የኢራን ሚሳይሎች እስራኤልን አስጨንቋል። ሚሳይሎቹ አሁን ላይ ጠቅላይ ሚኒስትሩን ኢላማ ማድረግ መጀመራቸው ደግሞ የእስራኤል የጦር ስትራቴጂስቶችን አስጨንቋል። እስራኤል ጸረ ሚሳይሏን ደጋግማ ትፈትሽ የሚል ምክረ ሀሳብ እየቀረበ ሲሆን እንደሚታወቀው ባለፈው ዓመት የሊባኖስ ህዝቦላ በኔታንያሁ መኖሪያ ቤት ላይ ድሮን ጥቃት አድርሶ እንደነበር ይታወቃል። በወቅቱ ህዝቦላ የተከሰተው ኢራን ሰራሽ ድሮኖች አይረንዶምን ተሻግረው ነበር ጥቃቱን ያደረሱት። መረጃዎች እንደሚያሳዩት ቤንጃሚን ኔታንያሁ ከ3 በላይ መኖሪያ ቤቶች ያሏቸው ሲዛሪያና ኢየሩሳሌም ከተሞች 2 የግል መኖሪያ ቤት ያሏቸው ሲሆን በተጨማሪም በአሁኑ ጊዜ በእድሳት ላይ የሚገኘው አጊዮን የሚባል በኢየሩሳሌም የሚገኝ መንግስታዊ ቤት አላቸው። 3ቱም መኖሪያ ቤታቸው በጥብቅ ወታደራዊ ስርዓት የሚጠበቅ ነው። ሆኖም ከኢራን ሰይፍ ማምለጥ አልቻለም። ይህንን ጥቃት ጨምሮ ኢራን በርካታ ኦፕሬሽኖች እስራኤል
ላይ እየፈጸመች ነው። በዚህም ክፉኛ እየተጎዳች እንደሆነ መረጃዎች ያሳያሉ። እስራኤል ኃያልና ከፍተኛ አየር መቃወሚያ ያላት ሆና እንዴት የኢራንን ጥቃት መቀልበስ አቃታት የሚለው የበርካቶች ጥያቄ ሆኗል። ይህንን ጉዳይ በተመለከተ የተለያዩ ተንታኞች ሰፊ ውይይትን እያደረጉ ሲሆን ኢራን በመጀመሪያ ሰሞን የ15 ዓመት ዕድሜ ያላቸውን ድሮኖችና ሚሳይሎች ተጠቅማ የእስራኤልና አሜሪካን መከላከያ ስርዓቶችን ለማማጠጥ የተጠቀመችባቸው ስትራቴጂኮች አሁን ጠቅሟታል የሚሉም አሉ። አሁን የአየር መከላከያ ስርዓቶቹ ከተዳከሙ በኋላ ኢራን ወደ ዘመናዊ ኃይለኛ ሚሳይሎች በመሸጋገር እውነተኛ ጉዳት ለማድረስ እየተዘጋጀች እንደሆነም ጠቅሷል። የኢራን አብዮታዊ ዘብ ኃይል የአየርና ጠፈር ኃይል አዛዥ የሆኑት ሙሳቢ በዚህ ጉዳይ ላይ ያስተላለፉት መልእክት ደግሞ እዚህ ጋር የሚጠቀስ ነው። አዛዡ ካሁን በኋላ ከአንድ ቶን ያነሰ የጦር አውድ የተሸከመ ማንኛውም ሚሳይል አይተኮስም። የሚሳይል ተኳሹ የሞገድ ርዝመትና የሞገድ መጠኖቹ ይጨምራሉ ብለዋል። እንዲሁም የሚሸፍኑት ርቀት ይበልጥ ሰፊ ይሆናል ሲሉም አክለዋል። ኢራን አዲስ የጥቃት ማዕበል እንደምትከፍት በአንዲ መልኩ ስታስታወቅ የትራምፕ አማካሪዎች ደግሞ አሜሪካ ጦርነቱን እንድታቆም እየወተወቱ መሆኑ አግራሞትን ፈጥሯል። አሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ከተገባው ጦርነት የመውጫ ስትራቴጂያቸውን በይፋ እንዲያሳውቁም አንዳንድ አማካሪዎቻቸው በውስጥ መስመር ግፊት እያደረጉባቸው መሆኑን ዘ-ዎል ስትሪት ጆርናል ዘግቧል። የአሜሪካ ጦር በኢራን ላይ የነበረውን ዋነኛው ወታደራዊ ግብ አሳክቷል ብለው ያምናሉ። የአሜሪካ ዋነኛ የጦር ግቦች የኢራን የሚሳይል ፕሮግራም ማውደም፣ የሀገሪቱን የባህር ኃይል መደምሰስ፣ ኢራንን ለቀጠናው ታጣቂዎች የምታደርገውን ድጋፍ በማስቆምና የኒውክሌር መሳሪያ እንዳታገኝ ማገድ ናቸው። በመሆኑም ፕሬዝዳንቱ ይህንኑ ስኬት ለሕዝብ እንዲያብራሩና የመውጫ እቅዳቸው እንዲያሳውቁ ይፈልጋሉ። የዋይት ሀውስ ፕሬዝዳንት ቃል አቀባይ ሃሮሊ ሌቪስ እና ዘገባውን በጥብቅ ነው ያጣሉት። ቃል አቀባዩ ይህ ከማይታወቀው ምንጮች የተገኘ የፈጠራ ወሬ መሆኑን ገልጸው የፕሬዝዳንቱ ከፍተኛ አማካሪ ተማካሪዎች ሙሉ ትኩረት ኦፕሬሽን ኤፒክ ፉሪ የተሰኘው ዘመቻ ላይ ብቻ እንደሆነ ተናግረዋል። ዘመቻው መቼ እንደሚጠናቀቅ የሚወስኑት ጠቅላይ አዛዥ ፕሬዝዳንት ዶናልድ ትራምፕ ብቻ መሆኑን አስምረውበታል። አማካሪዋ ይህን ቢሉም ኢራን በአንጻሩ ከአሜሪካ ጋር ለረጅም ጊዜ ጦርነት ነው የተዘጋጀሁት፣ ለዲፕሎማሲ የሚሆን ቦታ የለኝም ብላለች። በአሜሪካ እስራኤልና ኢራን መካከል ያለው ጦርነት 10ኛ ቀኑን በያዘበት በአሁኑ ወቅት ኢራን ከአሜሪካ ጋር ለሚደረግ ረጅም ጦርነት መዘጋጀቷን ለዲፕሎማሲ ቦታ እንደሌለ ገልጻለች። በቀጣይ መረጃ አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት 11ኛ ቀኑን በያዘበት በዛሬው ዕለት በአሜሪካ በኩል እየተፈጸመ ያለው ጥቃት ከሌሎች ቀናት በበለጠ ከባድ መሆኑን የአሜሪካ መከላከያ ሚኒስትር ተናገሩ። ቤቴግዚት ዛሬ በሰጡት ጋዜጣዊ መግለጫ በኢራን ላይ የሚካሄደው ዘመቻ በተጀመረበት መጠን እንደሚቀጥልና የዛሬው ከፍተኛ መሆኑን አመለክተዋል። በኢራን በኩል የሚሰጠው የአጸፋ ጥቃት እየቀነሰ መሆኑን ገልጸዋል። በኢራን ላይ የተከፈተው ጥቃት የአገሪቱን ወታደራዊ አቅምና ተቋማትን የመደምሰስና ማዳከም ግብ እንዳለ የመከላከያ ሚኒስትሩ ተናግረዋል። በዚህም የኢራን የሚሳይል ክምችት፣ የሚሳይል ማስወንጨፊያዎችንና ወታደራዊ ኢንዱስትሪዎችን ማውደም፣ የኢራን ባህር ኃይል መደምሰስ፣ ኢራን በዘላቂነት የኒውክሌር ጦር መሳሪያን እንዳይኖራት ማድረግ መሆኑን ሚኒስትሩ ገልጸዋል። በተጨማሪም ሄግዜት ፕሬዝዳንት ትራምፕ ቀደም ሲል የተናገሩትን በማስረገጥ በአሜሪካ እርምጃ ለማቋረጥ የጠላትን ኃይል የደመሰስን ነው ብለዋል። ዛሬ ማክሰኞ በድጋሚ በኢራን ውስጥ በጣም ከባድ ጥቃት የተፈጸመበት ነው። አብዛኞቹ ተዋጊ ጀቶች፣ አብዛኞቹ ቦምብ ጣይ አውሮፕላኖች፣ አብዛኞቹ ድብደባ እየተፈጸመ ነው። የምናገኘው መረጃ የተጣራና ከመቼው ጊዜ የበለጠ ነው። የመከላከያ ሚኒስትሩ በተጨማሪም ባለፈው 4 ሰዓታት ኢራን ጦርነት ከተጀመረ ወዲህ ዝቅተኛውን ሚሳይል እንደተኮሰች ተነግሯል። ከሰዓታት በኋላ በተካሄደው ጋዜጣዊ መግለጫ ላይ ከቀረቡላቸው ጥያቄዎች ምላሽ የሰጡት የመከላከያ ሚኒስትሩ ኤግዚት ከጦርነቱ መጠናቀቅ በኋላ ያለው ሁኔታ በአሜሪካ ፍላጎት ላይ የሚወሰን እንደሚሆንና ኢራን በኒውክሌር የምታስፈራራበት ገጽታ አይኖርም ብለዋል። ይህ በእንዲህ እንዳለ በዮርዳኖስ የሚገኝ የአሜሪካ የጸረ ሚሳይል መከላከያ ራዳር በኢራን ጥቃት መውደሙ ተነገረ። በዮርዳኖስ የሚገኘው ለቀጠናው የሚሳይል መከላከያ ዋስትና ተደርጎ የሚወሰደው እጅግ ዘመናዊ የአሜሪካ የራዳር ስርዓት በኢራን ጥቃት መውደሙን ብሉምበርግ ጨምሮ የተለያዩ ዓለም አቀፍ የዜና ምንጮች ዘግበዋል።
ነው።